የብልቴን ጡንቻ በምን ላጠንክረው? ኬጌል ኤክሰርሳይዝ የሚባል ነገር መስራት መልመድ አለባችሁ። ኬጌል ኤክሰርሳይዝ ማለት ሽንት ልትሸኑ ስትቋጥሩ የምትይዟት ጡንቻ አለች አይደል? እሱን ያዝለቀቅ እያደረጋችሁ ጠዋት ለ2 ደቂቃ፣ ምሳ ሰዓት ለ2 ደቂቃ፣ ራት ሰዓት ለ2 ደቂቃ በፈለጋችሁበት ሰዓት ስራ እየሰራችሁ ሊሆን ይችላል ልትሰሩት የምትችሉት ነገር ያ ነገር ብልት አካባቢ ያሉትን ጡንቻዎች እንዲያጠነክርና አንደኛ ብልት በትክክል እንዲቆም፣ ሁለተኛ ደግሞ ቶሎ መጨረሳችሁን ራሳችሁ መቆጣጠር የምትችሉበትን አቅም ሊመልስላችሁ ይችላል። ይህ ነገር ትንሽ ጊዜ ለቆየ የብልት አለመቆም ችግር ወይም ለቶሎ መጨረስ መፍትሄ ሊሆን ይችላል። ግን ስንፈተ ወሲባችሁ ደግሞ በጡንቻ ምክንያት ብቻ ያልመጣ ሊሆን ይችላል። የብልት አለመቆም ችግራችሁ በደም ስር፣ በሆርሞን፣ ቶሎ መጨረሳችሁ ደግሞ በነርቭና በሆርሞን የመጣ ነገር ሊሆን ይችላል። ስለዚህ እነሱ ደግሞ እንደ አግባብነታቸው ተመርምረው ሕክምና መስጠት አለብን እንጂ በኬጌል ኤክሰርሳይዝ ብቻ መስተካከል ላይሆን ይችላል። ማንኛውም ስንፈተ ወሲብ መጠቀም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሪ ሁል ጊዜ ክፍት። ብልት ማሳደጊያ ስፖርት አለ ወይ? በተለያየ ምክንያት ጡንቻችሁ አቅም አንሶት ምናምን የተሸበሸበ ነገር ከሆነ ኬጌል ኤክሰርሳይዝ በመስራት ብልታችሁ የሚሸበሸበው ነገር ከፍ ሊል ይችላል። ግን ቁመቱን የምትጨምሩበት ወይም ውፍረቱን የምትጨምሩበት ምንም አይነት ህክምና፣ ስፖርት፣ መርፌ፣ ባህላዊ ሐኪም ምንም አይነት ነገር የለም። በየቦታው ነው ገንዘባችሁን እየተበላችሁ ያላችሁት ማለት ነው። ስለዚህ የብልት ማሳደጊያ ምንም ነገር የለም። ብልታችሁ ያለውን ሳይዝ በትክክል አክሴፕት ማድረግና መቀበል ብቻ ነው ያለባችሁ። መጠኑ አይደለም ችግሩ። በትክክል ይቆማል ወይ፣ ሰዓቱን ጠብቆ ይጨርሳል ወይ፣ ለሁለተኛ ዙር ዝግጁ ይሆናል ወይ፣ ጠዋት ይቆማል ወይ ነው። እነሱ ላይ ችግር ካለ መታችሁ መታከም ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሪ ሁል ጊዜ ክፍት